ሰላም ዩቲዩብ ጡንቻ መገንባት እንዲሁም ደግሞ ክብደት መጨመር የምትፈልጉ ሰዎች እኔ ከ51 ኪሎ እዚህ ጋር እንደምታዩት ማለት ነው ወደ 71 ኪሎ እዚህ ጋር የምታዩትን እንዴት እንደተቀየርኩኝ የራሴን ኤክስፒሪየንስ እንዲሁም ደግሞ ክብደት ለመጨመር ጡንቻ ለመገንባት ሳይንሱ ምን ይላል የሚለውንም በአንድ ላይ የምናያለን ማለት ነው። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ። በተለይ ቀጭን ስትሆኑ የምትቸገሩት ነገር ምንድነው? ምግብ ለመብላት መቸገር ወይም ደግሞ የምግብ ፍላጎት ማጣት ነው። በተለይ ደግሞ እንደ ቫይታሚን ቢ ኮምፕሌክስ የሚባሉ ማለትም B1 B2 እስከ B12 ድረስ ያሉ ቫይታሚኖች ምንድነው የሚያደርጉት? የበላነው ምግብ ወደ ጥቅም እንዲውል ወይም ደግሞ ፕሮሰስ የነበረውን ፉድ ወደ ደማችን እንዲዘዋወር ወይም ደግሞ ወደ ደማችን እንዲሄድ ያደርጋል ማለት ነው። ይሄም ደግሞ ምን ይጠቅመናል? የበላነው ምግብ እያንዳንዷ ኒውትሪየንት ጥቅም ላይ እንድትውል ያደርግልናል ማለት ነው። ከዚህ በተጨማሪም ደግሞ አፒታይታችሁ እንዲከፈት የማድረግ ችሎታ አለው ማለት ነው። ስለዚህ እናንተም መልቲ ቫይታሚን ተጠቀሙ። ነገር ግን የምትጠቀሙት በመጠን ይሁን። ስለ ቫይታሚኖች ደግሞ የሰራሁት ከዚህ በፊት ብዙ ቪዲዮዎች አሉ፣ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ የምትጠቀሙትም ደግሞ ቫይታሚን ይወስነዋል ማለት ነው። ስለዚህ በጥንቃቄ ይሁን እላለሁ። አንዳንዴ ደግሞ ምግብ በስርዓቱ እየበላችሁ የምግብ ፍላጎታችሁ አሪፍ ሆኖ በጣም ልትቸገሩ ትችላላችሁ። በምን ሰውነታችሁ ሊቀየር አይችልም ወይም ደግሞ ክብደት ልትጨምሯችሁ። ለምንድን ነው እንደዛ የሚሆነው ከተባለ በ3 ወር ወይም ደግሞ በ6 ወር መወሰድ ያለበትን ወይም ደግሞ ማንኛውም ሰው ሊጠቀም የሚገባውን የትላትል መድኃኒት ወይም ደግሞ የወርም የሚባለውን መድኃኒት ባለመጠቀማችሁ ነው። ይሄ መድኃኒቶች ከ2 ዓመት በላይ ለሚሆኑ ሰዎች የሚሰጥ ሲሆን ፋርማሲ በመሄድ ማግኘት ትችላላችሁ ማለት ነው። የምታገኟቸው መድኃኒቶች ደግሞ ፋርማሲ ራሴ ሄጄ የቀረጽኳቸው ቪዲዮዎች ወይም ደግሞ ፉቴጆች አሉ። እነሱ እዚህ ጋር የምታያቸው መድኃኒቶች ናቸው ማለት ነው። እነዚህ መድኃኒቶች ፋርማሲ ባለሙያ ጠይቃችሁ እንዲሁም ደግሞ ዶክተር አማክራችሁ ቢሆን ብትወስዱት የተሻለ ነው። የራሳችሁን ነገር ብትናገሩ አሪፍ ነው። ምክንያቱም ሌላ ተያያዥ ነገር ካለ ሪስክ ውስጥ ላለመግባት ማለት ነው። እኔም ተጠቀሜበት አሪፍ ለውጥ ስላየሁበት ማለት ነው። ሌላኛው ደግሞ አንዳንዴ ምን እንላለን፣ የሆነ አንድ ጊዜ በልቶ ቀን ሙሉ የሚውል ሰው አለ። እንደዛ ደግሞ ልክ አይደለም። ክብደት መጨመር ከፈለጋችሁ፣ ኪሎአችሁን ወይም ደግሞ ጡንቻችሁ መጨመር ከፈለጋችሁ አንዴ ብዙ ከመብላት ይልቅ በትንሽ አድርጎ ለብዙ ጊዜ ማድረግ ወይም ደግሞ ለብዙ ሰዓት እያረፋችሁ መብላት ምን ይጠቅማችኋል? አንደኛ ዳይጀስቲቭ ሲስተም ወይም ደግሞ የምግብ መፍጨት ስርዓታችሁ የተቀላጠፈ እንዲሁም ደግሞ እረፍት እንዲኖረው ያደርጋል። ሁለተኛ ደግሞ ምግብ ተፈጭቶ ወደ ሰውነታችሁ ቶሎ እንዲደርስ እና ደግሞ ቶሎ እንድትወፍሩ ወይም ደግሞ ጡንቻ እንድትጨምሩ ሊረዳችሁ ይችላል ማለት ነው። 3 ከመብላት 4 ወይም ደግሞ 5 ጊዜ መብላት የተሻለ ነው። እንዲሁም ደግሞ ዋነኛው ሁላችሁም የማትረዱት ኮንሰፕት ምንድነው? ካሎሪ የሚባለው ኮንሰፕት ነው። ካሎሪ የምንለው በጣም ቀላል ነው። የምናስገባው የኃይል መጠን ማለት ነው። ከምግብ የሚገኝ የኃይል መጠን ካሎሪ እንለዋለን። ለምሳሌ አንድ ሰው በቀን ውስጥ ምግብ ብቻ እየበላ 1800 ካሎሪ የሚያስፈልገው ወይም ደግሞ የሚበላ ከሆነ በጁስ መልክ 1000 ካሎሪ ጨምሮ ኪሎ ላይ ለውጥ ማምጣት ይችላል ማለት ነው። ለምንድን ነው እንደዛ ያልኩት? 1800 ካሎሪ እየበላ በስትክክል ክብደት መጨመር ካቃተው 1800 ካሎሪ ላይ 1000 ካሎሪ ያለው ምግብ መጨመር ማለት ኤክስትራ ምግብ መብላት ይኖርበት ነው። ስለዚህ ምን ማድረግ ይችላል ማለት ነው? በጁስ መልክ የሚሰሩ 1000 ካሎሪ የሚሆኑ ጁሶች አሉ። እነሱን በማድረግ ኪሎ መጨመር ወይም ደግሞ ክብደቱን መጨመር ይችላል። ለምሳሌ ጁሱ እንዴት እናዘጋጀዋለን ከተባለ ወተት፣ ለውዝ፣ በሶ፣ ፕሮቲን ሼክ መጠቀም ትችላላችሁ። የተለያዩ ነገሮችን በመስራት ጁስ በመስራት ኪሎአችሁን መጨመር ትችላላችሁ ማለት ነው። ሌላኛው ደግሞ እንቅስቃሴ ማድረግ ወይም ደግሞ ጂም መጀመር ሊሆን ይችላል። የግዴታ አይነት ነገር መጀመር አለባችሁ። ምንድን ጂም መጀመር ወይም ደግሞ እንቅስቃሴ ማድረግ ማለት ነው። ይህንን በምታደርጉበት ሰዓት የተለያዩ ሰውነታችንን ሊጠቅሙ የሚችሉ ሆርሞኖች እንዲመረቱ ታደርጋላችሁ ማለት ነው። ለምሳሌ ሴራቶኒን፣ ቴስቴስትሮን የምንላቸው ሆርሞኖች ማለት ነው። ለምሳሌ ሴራቶኒን የምንለው ሆርሞን ሰውነታችን ሰላም እንዲሰማው የሚያደርጉትን ኒውሮትራንስሚተሮችን የሚለቅልን ሆርሞን ነው ማለት ነው። ቴስቴስትሮንም ደግሞ ሰውነታችን ጥንካሬ፣ ኃይልን እንዲያገኝ እንዲሁም ደግሞ በምትሰሩት ነገር ላይ ትኩረት እንድታገኙ ወይም ደግሞ ትኩረት ማድረግ እንድችሉ የሚያደርግ ሆርሞን ነው ማለት ነው። ሁለቱንም ሆርሞኖች እንድታመርቱ ወይም ደግሞ እንድታገኙ ከፈለጋችሁ እንቅስቃሴና ስፖርትን መጀመር ይኖርባችኋል ማለት ነው። ሌላኛው ደግሞ ምን አይነት ጂም ከገባችሁ ምን አይነት እንቅስቃሴ ወርክአውት ፕላን ልጠቀም የሚለውን ደግሞ በምናይበት ሰዓት እናንተ የሚሆነውን የጂም የአሰራር እቅድ ወይም ደግሞ ወርክአውት ፕላን መከተል ወይም ደግሞ ማውጣት ይኖርባችኋል። ለዛም ደግሞ ከዚህ በፊት የሰራኋቸው የተለያየ ቪዲዮዎች አሉ። እነሱን ገብታችሁ ማየት ትችላላችሁ ማለት ነው። ቀጣዩ ደግሞ ምንድነው የሚሆነው? እረፍት ማድረግ ወይም ደግሞ ሰውነታችሁን ማሳረፍ ነው። ሰውነታችሁ እንዴት ታሳርፋላችሁ ከተባለ ከ7 እስከ 9 የሚሆነው በ24 ሰዓት ውስጥ ወይም በአንድ ቀን ውስጥ እንቅልፍ ልታገኙ ይገባል። ከ7 እስከ 9 ያልኩት ማንኛውም ሰው 8 ሰዓት ሊተኛ ይችላል። ያንን የሚተኛባትን ግን ኳሊቲ ስሊፕ ወይም ደግሞ ጥራት ያለው እንቅልፍ መተኛት ይኖርበታል። ማለትም ከምንም አይነት ዲስትራክሽኖች ወይም ደግሞ ከመተኛቱ በፊት ሶሻል ሚዲያ ከ30 ደቂቃ በፊት ባያይ ይመከራል። ምክንያቱም እንቅልፋችሁን
ስርዓት ስለሚረብሸው ማለት ነው። እንዲሁ ደግሞ ስተኙ ምንም አይነት ሀሳብ ወይም ደግሞ ኦቨርቲንክ ሳታደርጉ መተኛት ይኖርባቸዋል። ሌላኛውና ደግሞ ዋነኛው ነገር ምንድነው? ውሃ መጠጣት ለሰውነታችን በተለይ በጣም ወሳኝ ነገር ነው። ምክንያቱም የምትበሉት ምግብ ውሃ ከሌለ ላይ አይችልም ማለት ነው። ስለዚህ ውሃ መጠጣት አትርሱ። በተለይ ደግሞ ስፖርት የምትሰሩ ከሆነ በጣም አድቫንቴጅ ነው የምታገኙት። ለምን ካላችሁ አንደኛ ጂም ስትሰሩ 2 ሊትር ውሃ መጨረስ ይቻላል። 2 ሊትር ከጨረሳችሁ በኋላ በቀን ውስጥ የሚጠበቅባችሁ 1 ሊትር ብቻ ነው። ስለዚህ ምን አሳካችሁ ማለት ነው? 3 ሊትር ውሃ ጠጣችሁ ማለት ነው። ይህም ደግሞ ጤነኛ ሰው ሊጠቀም ወይም ደግሞ ሊጠጣ የሚገባው የውሃ መጠን ነው ማለት ነው። ከሁሉም ደግሞ የሚበልጠው አሁን ይህንን ነገር ነገርኳችሁ፣ ሳይንስን አስደግፌ እኔም ደግሞ ያለፍኩበትን ነገር ነገርኳችሁ። ከሁሉም ከነገርኳችሁ በላይ እናንተ ሊኖራችሁ የሚገባው ኳሊቲ ምንድነው? ኮንሲስተንሲ ነው። ይህም ደግሞ ያለማቆም ለረጅም ጊዜ አንድ ነገር የማድረግ ልዩ ችሎታ ደግሞ ልዩ ብቃት ልንለው የምንችለው ነገር ነው። ኮንሲስተንሲ፣ ጽናት ያስፈልጋችኋል። ስለዚህ እናንተ ለረጅም ጊዜ በማድረግ ለውጣችሁ በጣም ፈጣን እና ደግሞ በጣም የሚያምር ሰውነት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ይሄን ማድረጋችሁ ለህይወታችሁ የሚጠቅማችሁ ነገር ነው። ምክንያቱም ኮንሲስተንሲ ወይም ደግሞ ጽናት ኖራችሁ እንደቀየራችሁት ልክ ስራም ላይ ደግሞ ጽናት ኖራችሁ ሰርታችሁ አሪፍ ነገር ማግኘት ትችላላችሁ። በህይወታችሁ ላይ ስኬታማ መሆን ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ክብደት መጨመር ወይም ደግሞ ጡንቻ መጨመር እንዴት ይቻላል የሚለውን ከራሴም ያለፍኩበት እንዲሁም ደግሞ ሳይንስ ምን ይላል የሚለውን አብረን አይተናል ማለት ነው። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት።